ሰላም ውድ ተመልካቾቼ፣ ጋሽ ስብሐት መቀሌ ከተማ ውስጥ ለተከታታይ ቀናት ጠፍተው ያውቃሉ? የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። አስራ 16 መቀሌ ላይ የጠፉት ስብሐት። ይህን ታሪክ የነገረኝ ድምፃዊ ኢያሱ በርሄ ነው። ለየካቲት 11 የህወሓት በዓል መቀሌ ሰንብቶ ሲመለስ ስብሐት እኮ ጉድ ሰራኝ አለኝ። ምን አድርገው ስል ጠየቅኩት። ዘረዘረልኝ። ኢያሱ ስብሐትን አምኖና ህወሓትን አሳምኖ ለየካቲት 11 ዓመታዊ በዓል መቀሌ ከሚገቡ ተጋባዥ እንግዶች አንዱ ስብሐት ገብረ እግዚአብሔር ሆኑ። እንደተለመደው በበዓሉ ላይ ክቡር ጠቅላይ ሚኒስትር መለስ ዜናዊን ጨምሮ በርካታ የሀገሪቱ ከፍተኛ አመራሮች ይገኛሉ። ጋሽ ስብሐት መቀሌ የገቡት ከበዓሉ 2 ቀን ቀደም ብለው ነው። ካረፉበት ሆቴል ግማሽ ሰዓት እንኳ አልተቀመጡም። እስቲ ከተማዋን ሊያት ብለው ወጡ። በወጡበት ሳይመለሱ መሸ፣ ሳይመለሱ ነጋ፣ ሳይመለሱ ዋሉ። እነ ኢያሱ ተጨነቁ። ምን ሆነዋልኝ ሰው ተባለ። ስብሐትን ፍለጋ አሰሳ ወጡ። ተፈለጉ። ስብሐትን የበላው ጅብ አልጮኽ አለ። እንዲያው ባጭሩ የካቲት 9 የጠፉ 10ን አልፈው የካቲት 11 አመሻሽ ላይ ካልተጠረጠረ ስፍራ ባልተጠበቁ ሰዎች ተከበው ተገኙ። ታሪኩ እንዲህ ነው። በእርግጥም ጋሽ ስብሐት ሆቴላቸውን ለቀው የወጡት ከተማይቱን ለመጎብኘት ነበር። በመብራትና በባንዲራ በመፈክርና በጭፈራ የደመቀችውን መሃል ከተማ ትተው ወደ ድሃማዋና ጭር ወዳለችው የከተማዋ ጉራንኩር ዘለቁ። በዚያ ሰፈር ከምትገኝ አንዲት ጠላ ቤት ጎራ አሉ። እዚያ ጠላ ቤት ውስጥ ተሰብስበው በምኒልክ ዋንጫ ነጭ ጠላቸውን የሚኮመኩሙ ገበሬዎች ጋር ተቀላቀሉ። ገበሬዎቹ ጋሽ ስብሐትን እጅግ ወደዷቸው። አብረዋቸው ሲጫወቱ አሉ። አመሻሽ ላይ ወደ ሆቴላቸው ሊመለሱ ሲሉ ገበሬዎቹ እዚሁ ደር አሏቸው። እሺ አሉ ጋሽ ስብሐት። በስንት ፍለጋ እስከተገኙበት ዕለት ድረስ ከነዚያ ገበሬዎች ጋር ነበር የሰነበቱት። መገኘታቸው ለኢያሱ ትልቅ እፎይታ ቢሆንም ቅሬታውን መደበቅ አልቻለም። አዝናለሁ ስብሐት፣ የመጣህበትን በዓል ሳታከብር መመለስ ነው አላቸው። የጋሽ ስብሐት ምላሽ እንዲህ የሚል ነው። ከበዓሉ እኮ አራኩም፣ እንዲያውም ይበልጥ ቀርቤያለሁ። ከታገላችሁለት ሕዝብ ጋር እኮ ነው የሰነበትኩት። አስራ 17 ቫንካና ወርቁ። በነገራችን ላይ ስብሐት ገብረ እግዚአብሔር የኢትዮጵያ አርሶ አደሮች ግንባር ቀደም ተቆርቋሪ ናቸው ማለት ይቻላል። በአንድ ወቅት ለክቡር ጠቅላይ ሚኒስትር መለስ ዜናዊ የጻፉት ደብዳቤ ላይ እንደሚገልጹት ከልጅነታቸው ጀምሮ የኢትዮጵያ ገበሬዎች ችግርና ስቃይን በቅርበት ያውቃሉ። ለክቡር ጠቅላይ ሚኒስትሩ የጻፉትን ደብዳቤ ሙሉ ቃል ከዘነበ ወላ ማስታወሻ ላይ ታገኙታላችሁ። ስብሐት በዚያ ደብዳቤ ላይ እንዳሉት የኢትዮጵያን ገበሬ ችግርና ስቃይ ጠንቅቀው ማወቃቸውን የምናውቀው
በ1967 ዓ.ም የጻፉትን አጭር ልቦለድ ስናነብ ነው። ልቦለዷ ቀደም ባሉት ትውስታዎች ያነሳውላችሁ 567 ነች። ግፍ ወለድን የገበሬ ድህነት፣ የገበሬ ስቃይ፣ የገበሬ ረሃብና እልቂት ፍንትው አድርጋ ታሳያለች። በ567 ላይ የምናገኘው የዋናው ገጸ ባህሪ የአቶ በርሱ ፍቃድ ትንሽዬ ልጅ ወርቁ አንቷን ቼሆቭን ያስታውሰኛል። በቼሆቭ አጫጭር ልቦለዶች ውስጥ የሰው ልጅ ግብዝነት፣ ስግብግብነት፣ ክፋት፣ ፍርሃት፣ ቅናት፣ ሐዘን፣ ጉራና ትዕቢት ወዘተ በጥልቀት ይጻፋል። ይህን ጥልቀት የምታነቡት ግን እያዘናችሁና እየተናደዳችሁ ብቻ ሳይሆን ፈገግ እያላችሁም ጭምር ነው። አልፎ አልፎም ጦሽ ብላችሁ ትስቃላችሁ። በበኩሌ ከቼሆቭ አጫጭር ልቦለዶች መሃል ያለምንም ፈገግታ ይልቁንም በሐዘንና በእንባ ተውጭ ያነበብኩት ቫንካን ብቻ ነው። ቼሆቭ በቫንካ በኩል በዘመኑና በሀገሩ ሕፃናት ላይ የሚፈጸመውን የጉልበት ብዝበዛና ያንን ተከትሎ በሕፃናቱ ላይ የሚፈጠረውን ስነ ልቦናዊና አካላዊ ስቃይ በቅርበት እንድናይና በጥልቀት እንዲሰማን አድርጓል። ሕፃኑ ቫንካ ለአያቱ በሚጽፈው ደብዳቤ ልባችን በሐዘን ዱላ ይደበደባል። ትናንት ተደብድቤ ነው የዋልኩት። ልጃቸውን ሳጫውት ተሳስቼ እንቅልፍ ስለወሰደኝ ባለቤትየው ፀጉሬን ይዘው እየጎተቱ አትክልት ውስጥ አስገብተው በጠፍር ደበደቡኝ ይላል። ባለፈው ሳምንት ደግሞ እመቤቲቱ የዓሣ ሆድ ዕቃ እንዳወጣ አዛኝ ከጭራው ብጀምር ጊዜ ዓሣውን ከጄ ነጥቃ በጭንቅላቱ ፊቴን ፈገፈገችኝ ይላል። ባለቤቱም ባገኙኝ ነገር ሁሉ ይመቱኛል። በዚያ ላይ የሚበላ የለም። ጠዋት ዳቦ፣ ቀን ሙቅ ይሰጡኛል፣ ማታ ደግሞ ዳቦ ይሰጡኛል። ሻዩንና የጎመን ሾርባውን ለራሳቸው ይኮመኮሙታል እንጂ ለእኔ አያቀምሱኝም። የሚያስተኙኝ ደግሞ መተላለፊያው በር ላይ ነው። ልጃቸው በነቃሽ ቁጥር ተነስቼ ማጫወት ስላለብኝ ሌሊት እንቅልፍ የለኝም። ውድ አያቴ በእግዚአብሔር ስም እለምኖታለሁ፣ ከዚህ አውጡኝ፣ አለዚያ መሞቴ ነው። ይምጡልኝ። እናት አባት ለሌለኝ ልጅ እዘኑልኝ። በየቀኑ ይገርፉኛል፣ ረሃብም ያሰቃየኛል። በጣም ስለሚያሰቃዩኝ በየቀኑ እንዳለቀስኩ ነው። አንድ ቀን ባለቤትየው በጫማ ቅርጽ ማውጫ አናቴን ቢሉኝ መሬት ተደፋው። እነሳለሁ ብዬም አላሰብኩ። ሕፃኑ ቫንካ እንዲህ እያለ የስቃዩን መጠን ዘርዝሮ ከጻፈ በኋላ አድኑኝ፣ ሳድግ ጦሮታለሁ፣ ማንም እንዳያጠቃው እጠብቆታለሁ እያለ ይማጸናል። ቫንካን ካነበባችሁ በኋላ አዲስ አበባ ውስጥ ኑሯቸውን የሚያሸንፍላቸው ወላጅ አጥተውና ትምህርት አቋርጠው ማስቲካ እያዞሩ ለመኖር የሚፍጨረጨሩ የ5ና የ6 ዓመት ሕፃናትን ስትመለከቱ ሩሲያዊው ሕፃን ቫንካ ከፊታችሁ ድቅን ይላል። 567ን ካነበባችሁ በኋላ ግን ከቼሆቭ ቫንካ በላይ የምትሰቃዩት በስብሃት ወርቁ ነው። የ5 ዓመቱ ሕፃን ወርቁ ቀደም ብዬ የገለጽኩላችሁ ታታሪ ገበሬ የአቶ በርሱ ፍቃድ ሁለተኛ ልጅ ነው። አንድ ቀን አባቱ በርሱ ፍቃድ በሬያቸው ተጎድቶ ለሚቀጥሉት 7 ቀናት ሊያርስ እንደማይችል እያሰላሰሉ እርፍና ሞፈራቸውን ተሸክመው ወደ ቤታቸው ሲመለሱ ሁለተኛው ልጃቸው ወርቁ ከቤታቸው ኋላ ያለው ዋርካ ስር ቁጭ ብለዋል። ከ5 ዓመት በፊት 3 ጥማድ በሬ በነበራቸው ዘመን በጥጋብ ዓመት ሲወለድ ድቡልቡል ዱባ ልጅ ነበር። እሱማ እንደ አባቱ ወፍራም፣ ጉልበታም፣ ብርቱ ሊሆን ነበር የተወለደው። ድህነት ቤታቸው ገብታ ከ6ቱ 5ቱን በሬ ጨርሳ 16ቱንም በጎቻቸውን አንድ በአንድ አሽጣ ቀስ በቀስ ሁሉን ነገር ውጣ ይኸው ወርቁን ልጃቸውን ሳይቀር ውፍረቱን ደሙን ምጥጥ አድርጋ አጥንትና ዓይን ብቻ አስቀርታ ጉድ ሠራችው እንጂ ወርቁ መሬቱን በእንጨት እየጫረ በዝግታ ያለቅሳል።
ምን ሆንክ አሉት። እማማ ሹምነሽ ናቸው አለ። ምን አረጉህ ወይዘሮ ሹምነሽ አሉት። ልላክህ ከማማ ሁለት ሃይማኖት ቤት ሰፌድ አምጣልኝ አሉኝ። ይቺ ምራቅ ሳትደርቅ ሮጥህ ያመጣልኝ እንደሆን እንጀራ በጨው ሰጠሃለሁ አሉኝ። ሮጬ ያመጣሁላቸው ምራቋ ሳትደርቅ፣ እርሳቸው ግን ደርቃለች አሉና ከለከሉኝ። አልደረቀችም። ውሸታቸው ነው አባብዬ፣ አልደረቀችም። እንጀራዬን ከለከሉኝ። ወርቁ ከባንካ በላይ የሚጮህ የዘመናችን ምዝብርና ጎስቋላ ሕፃናት የስቃይ ድምፅ ነው። ሪል አይስክሬም የልጆቹ ጉጉ። እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት። በማንጎ ቫኒላ ጣፈጡ ሌላ። በስትሮቤሪ ቀኖን አሳማሪ። በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው። ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም ይወዱታል በጣም። እኔን ያነቃው በእርሱ ፈቃድ። ረሃብን ለመጀመሪያ ጊዜ በቅርበትም በጥልቀትም ያወቅኩት በብርሃኑ ዘሪሁን ማዕበልና በስብሐት ገብረ እግዚአብሔር 567 ነው። ሁለቱንም ልቦለዶች ሳነብ እኛን ከተሜዎችን ሲያበላና ሲያጠግብ የኖረው የኢትዮጵያ ገበሬና ቤተሰቡ ድርቅ በመጣ ቁጥር ሳናውቅለት እየተራበ ሳንደርስለት እንደሚያልቅ ተረዳው። ለገበሬው ድህነት፣ ረሃብና እልቂት የአየር መዛባት ብቻ ምክንያት እንዳልሆነ ይልቁንም የአእምሮ መዛባት ያለባቸው ስግብግብ ባላባቶችና ባለሀብቶችም ተጠያቂ መሆናቸውን ተገነዘብ። በተለይ ደግሞ አባዬ ራበኝ ለሚሉ ልጆቹ በቂ ምላሽ መስጠት ያልቻለውን አባት ስቃይ በ567 ላይ በጥልቀት ተጽፎ አነበብኩ። በዚህ አጭር ልቦለድ ውስጥ የምናገኛቸው ታታሪ አርሶ አደር በእርሱ ፍቃድ ቤተሰባቸውን ከረሃብ ለማዳን የቻሉትን ያክል ታግለዋል፣ ተፍጨርጭረዋል። በመጨረሻም ረሃቡ ያሸንፋቸዋል። 5 ልጆቻቸውንና ሚስታቸውን ሞት ነጥቋቸው ብቻቸውንም ዕርቃናቸውንም ይቀራሉ። ራቁታቸውን እየለፈለፉ በመቃብር ቤት በኩል ሲሄዱ የነፍስ አባታቸውን አባ ወልደ ማርያምን ያገኟቸዋል። አባ ወልደ ማርያም ንስሐ ሲሰሙ ውለው በመቃብር ቤቱ በኩል ሲያልፉ ያገኟቸውና አባቴ በማለት ወደ ነፍስ አባታቸው እየተመለከቱ ፈጣሪያቸውን ይወቅሳሉ። ንገሩልኝ ታገኙት እንደሆነ፣ አበላቸው እህል ከልክለህ 5 ልጆች የሰጠኸኝ ምነው ብሎሃል በሉት። 5 ልጅ ተሰብስቦ አብሮ ሲውል አንዲት ሳቅ ብቅ ሳትል ቀኑ መምሸቱ ምነው ብሎሃል በሉት። ልጆቼ አንድ ቀን እንኳ ኩኩሉ ሳይጫወቱ ማለቃቸው ምነው? ሚስቴንም ልጆቼንም አንድ በአንድ ስቀብር ዝም ብለህ ማየት ምነው ብሎሃል በሉት። የፍርድ ቀን ቢመጣ የሚፈረድበት ማን ነው ብሎሃል በእርሱ ፈቃድ በሉት ይላሉ። ከዚህም በጠነከረ ፍልስፍናዊና መንፈሳዊ ጥያቄ የነፍስ አባታቸውን ቀስፈው ይይዟቸዋል። ጥያቄውን መቋቋም ያቃታቸው አባት እንባቸው ይወርዳል። አርሶ አደሩ በእርሱ ፈቃድ እንባቸውን ሲመለከቱ ለስለስ ባለ ሩኅሩህ ድምፅ ምነው አለቀሱ አባ ሲሉ ይጠይቋቸዋል። የሚያስለቅስ አሳዛኝ ነገር እንዳልነገሯቸው ሁሉ ይህ አጭር ልቦለድ በሕይወቴ ላይ ከፍተኛ ተጽዕኖ ከፈጠሩ ታላላቅ የሥነ ጽሑፍ ሥራዎች አንዱ ነው። በ1986 ዓ ም አካባቢ ኢትዮጵያ ላይ ከባድ የድርቅ አደጋ አንዣቦ ነበር። ወሬውን ስሰማ በጣም ነበር የተረበሽኩት። የበሱ ፈቃድ ቤተሰቦች አሰቃቂ እልቂት ተመልሶ ሊመጣ እንደሚችል እርግጠኛ ነበርኩ። በእኛ ቸልታ ፈጣሪ ሊወቀስ ነው።
ሕዝብ ሊያልቅ ነው ብዬ ሰጋው። ከህሊና ተጠያቂነት ለመዳን ያክል የበኩሌን ማድረግ አለብኝ አልኩ። ብርና ወርቅ ባይኖረኝም ሁለተኛውን የግጥም መጽሐፌን በ10,000 ኮፒ አሳትሜ የሽያጩን ገቢ ለድርቁ መከላከያ እንዲውል አደረግኩ። ዜናው በኢትዮጵያ ራዲዮ በሚተላለፈው ዜና ፋይል ላይ ተነገረ። ገጣሚ ታገል ሰይፉ ቀፎን አትንኩት የተሰኘውን የግጥም መጽሐፉ ተሽጦ ገቢው ለድርቅ እንዲውል አበረከተ ተባለ። ዜናውን የሰማው ታናሽ ወንድሜ እንደኔ 567ን ያነበበ አይመስለኝም። እንዲያው በደፈናው የመጽሐፉን ገቢ ለድርቅ ሰጠ የሚለውን ዜና በሰማ ጊዜ ክፉኛ ተቆጥቶ የቤቱን ድርቅ ሳያስወግድ የአገር ድርቅ ላስወግድ ይላል ብሎ እንደወረፈኝ ሰማሁ። አንጋፋውና የጥራት ምልክት የሆነው ድርጅታችን ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ፋብሪካ አሁን አዲስ ዘመናዊ የጌጣጌጥ የብረት በሮችን በማምረት ወደ ገበያ መጥቷል። ዘመናዊ ውብና ጠንካራ የሆኑ በሮችን ለመኖሪያ ቤቶች፣ ሆቴሎች፣ ኮንዶሚኒየሞችና ቢሮዎች ተስማሚ የሆኑ የእንጨት ባህር ያላቸው ድምፅ የማያሳልፉ እርጥበት የማያበላሻቸውና የላቀ የቴክኖሎጂ የቀለም ቅብ ፓውደር ኮትኝ የተቀቡ በፓስወርድ በአሻራና በቁልፍ የሚከፈቱ ከ6 እስከ 10 የሚደርስ የቁልፍ ተወርዋሪ ያላቸው በሮችን በተለያየ ዲዛይንና የቀለም አማራጭ አዘጋጅተናል። ኮስፒዶር በቅርብ ቀን ይጠብቁ። ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ኃላፊነቱ የተጠበቀ የግል ማህበር። የደራሲ ስብሐት ገብረ እግዚአብሔር ትውስታዎች በዚህ አያበቁም። ሳምንት ተከታዩን ክፍል ይዘን እንቀርባለን። ከእርሳቸው በኋላም ታሪኮች ይቀጥላሉ። የነ ከበደ ሚካኤል፣ የነ አዲስ አለማየሁ፣ የነ ደበበ ሰይፉ፣ የተወዳጁ ጋዜጠኛ የደረጀ ኃይሌ፣ የነ ኃይሌ ገብረስላሴ፣ የነ ዓለም ነዋሴ፣ የነ ጎሳዬ ተስፋዬ፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የምስራች! የኔ ደማቅ ሰዎች ቅጽ 1 ካናዳ በሚኖሩ የትረካ ወዳጆች ታትሟል። ቶሮንቶ የምትገኙ ኢትዮጵያውያን በስልክ ቁጥር 43 7766 24 21 ደውላችሁ ማግኘት ትችላላችሁ። ሁናቴዎች ሲመቻቹ አዲሱ ትውልድ ከታላላቆቹ ስብዕና ይማር ዘንድ የኔ ደማቅ ሰዎች ቅጽ 1 2 እና 3 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ 3ኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።